ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን፣ ዛሬ ሰኞ የካቲት 30 2018 ዓ.ም የምንገኘው በቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን ነው። በዛሬው ዕለት የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሀገር አቀፍ የጾም ጸሎት ጥሪ የማስጀመር መርሃ ግብር በዚህ ስፍራ ይካሄዳል። እኛም በስፍራው ተገኝተን መረጃውን ወደ እናንተ እናደርሳለን። ተከታተሉ። ኢየሱስ የነፍሴ መድኃኒት የሰላሙ ንጉስ ኢየሱስ ና ሕይወቴን ፈውስ። ሃሌሉያ። በድካም ማዕበል ሕይወቴ ተገፍቶ በሚሰብር በትር ክፉኛ ተመቶ የታመቀው ስቃይ ልቤን እየጣሰ እምባን አስከትሎ ወደ አንተ ደረሰ። ጥሩት እስቲ ይሄን ጌታ ይምጣ። ዛሬ በመንፈስ ቅዱስ በመካከላችን ይገኝ። እሱ ጥሩት። ሃሌሉያ። እሱ ይምጣ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሀገር ውስጥና ከሀገር ውጪ ለሚገኙ ምዕመን ሁሉ የተጠራ ሀገር አቀፍ የጾምና ጸሎት ፕሮግራም ሰኞ የካቲት 30 2018 ዓ.ም በቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን በይፋ ተጀምሯል። የቤተ እምነቷ ፕሬዝዳንት የሆኑት መጋቢ ላኮ ጰዳሶ ከደቡብ ምስራቅ፣ ደቡብ ምዕራብና ሰሜን ምዕራብ ክልሎች መሪዎች ጋር በመሆን ስለ ፕሮግራሙ ዓላማ ማብራሪያ ሰጥተዋል። ጾምና ጸሎቱ ከየካቲት 30 እስከ ሚያዝያ 2 ቀን 2018 ዓ.ም ድረስ ለአንድ ወር እንደሚቆይና በ42ቱም ክልሎችና በ4067 አጥቢያዎች እንደሚካሄድ ተናግረዋል። በዚህ ሀገር አቀፍ የጾምና ጸሎት ጥሪ ውስጥ ለቤተ ክርስቲያን ለሀገሪቱ በወቅታዊ ጉዳዮች ላይ አጥብቆ እንደሚጸለይ ገልጸዋል። በፕሮግራሙም ላይ የወንጌላውያን አብያተ ክርስቲያናት እንዲሳተፉ ጥሪ ቀርበዋል። ሀገር አቀፍ የጾምና ጸሎት ጥሪ አዋጅ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት የሆኑት መጋቢ ላኮ ጰዳሶ በጸሎት አስጀምረዋል። የጸሎት ርዕሰ ጉዳዮችም በየጊዜው በቤተክርስቲያኗ ማህበራዊ ሚዲያ ገጽ ላይ እንደሚቀርብ ተገልጿል። 42ቱም ክልሎቻችን በ4067ቱም አጥቢያዎቻችን ይካሄዳል። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ስለዚህ እንደ ቤተክርስቲያን የቤተክርስቲያን አዋጅ ሆኖ በየክልሉ ያሉ የክልል ፕሬዝዳንቶቻችን በአንዳንድ አጥቢያ ላይ ሆኖ ዛሬ አዋጁን የሚያውጁበትና ፕሮግራሙን የሚያስጀምሩበት ቀን ነው። ስለዚህ እኛም እዚህ ፊት ለፊታችሁ የቆምነው ፕሮግራሙን በአገር አቀፍ ደረጃ በዛሬ ቀን ለማስጀመር ነው። ከእግዚአብሔር ቃል አንድ ስፍራ አነባለሁ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዛ በአዋዝ ወንዝ አጠገብ ጾም አወጅኩ ይላል። ጌታን እጅግ አድርገን እናመሰግናለን። ከየካቲት 30 እስከ ሚያዝያ 2 ቀን በሚኖረን ፕሮግራም ስለ ቤተክርስቲያናችን እንጸልያለን። በእግዚአብሔር ፊት ቤተክርስቲያናችንን፣ አባሎቻችንን፣ አብያተ ክርስቲያናትን ወክለን ንስሐ እንገባለን። ቤተክርስቲያናችን እግዚአብሔር በልዩ ሁኔታ በመንፈስ ቅዱስ ኃይል የጎበኛት ቤተክርስቲያን ስትሆን በዚህን ጊዜ በአገራችን በብዙ ቦታዎች እየተነገረው ካለው ከሐሰት አስተምሮ ከሐሰት ሥራ የተነሳ የእግዚአብሔር መንፈስ እየተናቀና የእግዚአብሔር ክብር እየተደፈረ ስለሆነ ስለዚህ ጉዳይ በእግዚአብሔር ፊት እንደ አካል፣ እንደ ሕዝብ፣ እንደ ኢትዮጵያዊ አብያተ ክርስቲያናትን ሁሉ ወክለን ንስሐ የምንገባበት ጊዜ ይሆናል። ሌላ ስለ ሀገራችንም እንጸልያለን። ስለ ሀገራችንም በአገራችን
ከዚህ ቀደም በአባቶቻችን በብዙ ዘመን በዚህ ምድር ስለሆኑ ነገሮች አሁንም እየሆኑ ስላሉ ነገሮች በእግዚአብሔር ፊት ንስሐ እንገባለን። በየቦታ እየፈሰሰው ያለው ስለ ደም ምድራችንን ደግሞ እግዚአብሔር የሰላም ምድር እንዲያደርጋት ኢትዮጵያውያን 24 ሰዓት የሚንቀሳቀሱባት ምድር እንዲያደርግልን በእግዚአብሔር ፊት ንስሐ እየገባን ይሄንን እግዚአብሔር አምላካችንን እንለምናለን። በምድርቱ ላይ የተሰሩ ግፎች ቀደምት ድሮ የተሰሩ ግፎች ሁሉ እግዚአብሔር በምህረት እንዲሽር የእግዚአብሔር ምህረት ወደ ምድራችን እንድትመጣ የእግዚአብሔር አይኖች ወደ ምድራችን እንዲሆን በዚህ ጊዜ እንጸልያለን። ሌላው እየጸለየንም እናመሰግናለን። ምድራችን ላይ እግዚአብሔር እያደረገው ስላለው በቤተ ክርስቲያናችን እያደረገው ስላለው እግዚአብሔርን እናመሰግናለን። በዚህ በ2017 የባጀት ማለት የ2018 የባጀት መጀመሪያና የ2017 ባጀት መጠናቀቂያ ላይ በቤተ ክርስቲያናችን በ100 ሺህ የሚቆጠሩ ሰዎች ወደ ጌታ መጥተዋል። ከ142 ሺህ በላይ ወደ ጌታ መጥተዋል። አሁንም እግዚአብሔር ከቤተ ክርስቲያኒቱ ጋር ነው። ስለዚህ እየሰራው ስላለው ስለዚህ ስራ እግዚአብሔር እናመሰግናለን። በሀገራችንም እየሆነ ስላለው ነገር እናመሰግናለን። ስላደረገው ስለዚህ ስናመሰግን ኢትዮጵያውያን የሚተርፍ ነገር እግዚአብሔር ያደርጋል። ስናመሰግነው ስለሆነልን አሁን የሆነ ስላለው ልማት ስናመሰግን እግዚአብሔር እጅ ስትዘረጋ ኢትዮጵያውያን የሚበሉትን የሚያጡ ዜጎች እስከማይኖሩ ድረስ እግዚአብሔር ሊያደርግ ይችላል። አይችልም? ዜጎቹ የሚበሉትን እስኪተርፋቸው ድረስ እስኪተርፍ ድረስ ለሌላ እስክንሰጥ ድረስ ምድራችንን እግዚአብሔር ሊያደርግ ይችላል። ስለዚህ እግዚአብሔር አይኖች ወደኛ እንዲሆን የእግዚአብሔር በረከት ወደ ምድራችን እንዲመጣ ሰላም በምድራችን እንዲሆን ስለ ሀገራችን መጸለይ አለብን። እግዚአብሔርን እጅግ አድርገን እናመሰግናለን። በእነዚህ በመሳሰሉት በንስሐ በልመና በዚህን ጊዜ የምንጸልይበት ጊዜ ይሆናል። እግዚአብሔርም ይሰማናል። እግዚአብሔርም ለውጥ ያደርጋል። እግዚአብሔርም ጣልቃ ይገባል። ስለዚህ ይህንን ጊዜ እያሰበን በእግዚአብሔር ፊት እንጸልያለን። ሁላችንም ቆም ብለን እጆቻችንን ዘርግተን ይህን ፕሮግራም በጸሎት እንጀምራለን። እግዚአብሔር አምላካችንና አባታችን ሆይ እጆቻችንን ወደ አንተ እንዘረጋለን። ኢትዮጵያ ሙሉ ወንጌል ቤተ ክርስቲያንን ወክለን የኢትዮጵያ ቅዱሳንን ሁሉ ወክለን አብያተ ክርስቲያናትን ሁሉ ወክለን አገራችንን ሕዝባችንን ወክለን መሪዎቻችንን ወክለን ወደ አንተ እጆቻችንን እንዘረጋለን። ወደምትምር፣ ወደምትታደግ፣ ወደምታድን፣ ወደምትቤዥ ወደ አንተ እጆቻችንን እንዘረጋለን። እጅህን ዘርጋ። የምሕረት እጅ ይዘርጋ። ነገራችን በምሕረት ይዘጋ። እግዚአብሔር ሆይ ከዙፋን ተነስ፣ ምሕረትን አድርግልን። በደላችንን ሁሉ በምሕረት ይዝጋ፣ በምሕረት ይዘጋ። ፋይላችን በምሕረት ይዘጋ። የኢትዮጵያ ፋይል በምሕረት ይዘጋ። ሶካላደ እግዚአብሔር ሆይ የምሕረት እጅህን ዘርጋ፣ የምሕረት እጅህን ዘርጋ። ራራልን እግዚአብሔር ሆይ አንተ የምትምር የምትራራ አምላክ ነህ። ምሕረትን ማድረግ ያንተ ባህሪ ነው። ምሕረት አድርግልን። በምሕረት አይኖች ተመልከትን። እኔ ፓስተር ሰለሞን በድ ይባላለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል ፕሬዝዳንት ሆኜ ያገለግላለሁ። ይሄ በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በአገር አቀፍ ብሎም ደግሞ የሙሉ ወንጌል አጥቢያ ቤተ ክርስቲያናት አባላትና መዋቅር አካላት ሁሉ ባሉበት በዓለም ዙሪያ ለአንድ ወር የታወጀ የጸሎት መርሃ ግብር ማስጀመሪያ ፕሮግራም ዛሬ ሶስቱ ክልል ማለትም
ሰሜን ምዕራብ አዲስ አበባና አካባቢው ክልል፣ ደቡብ ምዕራብ አዲስ አበባና አካባቢው ክልል፣ ደቡብ ምስራቅ አዲስ አበባና አካባቢው ክልል በጋራ በመሆን በቀጠና 2 ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን የተጀመረበት ፕሮግራም ነው። ይሄ ፕሮግራም እንደ ቤተ እምነት ሲታወጅ የራሱ የሆነ ዓላማዎች ያሉት ነው። ምክንያቱም በአሁኑ ጊዜ የቤተ ክርስቲያናችን በመንፈስ ቅዱስ የተወለደች ያደገች ጠንካራ የጸሎት ሕይወትን ልምምድ ያላት እንደመሆኗ መጠን በአሁኑ ጊዜ ደግሞ በንስሐ በልመናና በምልጃ በእግዚአብሔር ፊት መውደቅ በጣም ወቅታዊ ስለሆነ በግል ሕይወታችን በትዳራችን እንዲሁም ደግሞ በቤተ ክርስቲያን እንደ ሀገርም ስለደረሱ ጉዳቶችና ክሳራዎች እንዲሁም ደግሞ በጸጋ ስጦታዎች ስም እየሆኑ ስላሉ ጉዳቶች እግዚአብሔር ባዘነበት ሁሉ መፍትሄውና መድኃኒቱ በእግዚአብሔር ፊት ወርቆ ንስሐ መግባት ስለሆነ የንስሐና የምስጋና የልመና የምልጃ ጸሎት ነው የታወጀው። እንደ ሀገር እግዚአብሔር እያደረገ ስላለውም እያመሰገንን ደግሞ በሀገራችን ላይ ቀጣዩ ምርጫ ሰላማዊ እንዲሆን ዜጎች በሰላም ወጥቶ እንዲገቡ ወንጌልም በተጠናከረ ሁኔታ እንዲሰበክ እንዲቀጥል አገልጋዮችም በኃይል ተሞልቶ ወንጌልን እንዲያስቀጥሉ የታወጀ ስለሆነ መላው የኢትዮጵያ ሙሉ ወንጌል አማኞች አጥቢያ አብያተ ክርስቲያናትም እንዲሁም አማኞችም በዓለም ዙሪያ ያላችሁ ወንድሞችና እህቶችም በዚህ ጊዜ ባለንበት በተቻለ መጠን በጋራ በየአጥቢያ አብያተ ክርስቲያናቱ ተሰባስበን በተለያየ ዓለም ደግሞ ያለነው ደግሞ ባለንበት ቦታ ሆነን በታማኝነት በጾምና በጸሎት እስከ ሚያዝያ 2 የእግዚአብሔር የአምላካችንን ፊት የምንፈልግበት እናምናለን። እግዚአብሔር ደግሞ በእነዚህ ጊዜያት ውስጥ ክዳኑን ያድሳል፣ እኛንም ያድሰናል፣ ምድራችንንም ያድሳል። የኢትዮጵያ ሙሉ ወንጌልንም እንደገና በአዲስ ኃይል አስነስቶ ይልካታል፣ ይጠቀምባታል። ትውልዱም እንደገና በመንፈስ ቅዱስ ኃይል ተሞልቶ በአስደናቂ ሁኔታ ስንለማመድ የመጣ ነው የእግዚአብሔር ክብር እንደገና በምድሪቱ ይገለጣል። ብሎም ደግሞ ጉስቁልና ከምድራችን ረሃብና ቸነፈር ተወግዶ ዜጎች የተረጋጋ ሰላማዊ ኑሮ እንዲኖሩ እግዚአብሔር ምድሪቱን እንዲያስብ ታስቦ የተዘጋጀ ፕሮግራም ስለሆነ እናንተም ሁላችንም በአንድ ሐሳብ በዚሁ መንፈስ በጸሎት እንድንተም እኔም እንደ አንድ አገልጋይ የከበረ ጥሬን በአክብሮትና በትሕትና አስተላልፋለሁ። እግዚአብሔር ሙሉ ወንጌል ቤተ ክርስቲያንን ይባርክ፣ አገራችንን ኢትዮጵያን ይባርክ። አመሰግናለሁ። ለእግዚአብሔር ክብር ይሁን። ስሜ ዘሪቱ ጀማል እባላለሁ። የሩዋንዳ ሙሉ ወንጌል ቻፕል አባል ነኝ። የእግዚአብሔር ነገር መናገር ከባድ ነው። እኛ ብዙ በደልና ኃጢአት ያለን ሰዎች አሁን እንኳን በፊቱ ለመቅረብ እድል ማግኘታችን ለእኛ ትልቅ ነገር ነው። እግዚአብሔር ደግሞ ሕዝቡ በእግሩ ስር ሲወድቅ ጥፋቱና በደሉን አውቆ በንስሐ ሲወድቅ እግዚአብሔር የሚሰማ አምላክ ስለሆነ ይሄ ጸሎት አሁን የተደረገው ሞገስ የሚያገኝ ጸሎት ስለሆነ የምንለምነውን ልመና ሁሉ እንደሚሰማንና ምድራችን እንደምትባረክ ሀገራችን በፍቅር በሰላምና በምህረት እንደሚጎበኝ አምነበታለሁ። ለምእመናን የምናገረው እግዚአብሔር እንደሚለን እንደ ፍቅሩ እንደ ምህረቱ እንደ ቸርነቱ ብዛት እንደ ቃሉ መኖር ብንችል ምድር ትባረካለች። እኛ ስሙን ይዘን ያለነው እንጂ እግዚአብሔር እንደሚፈልገን ሆነን አልተገኘንም። እግዚአብሔር እንደሚፈልገን ሆነን እንድንገኝ እግዚአብሔር እንዲረዳን በዚህ እንጸልያለን። ፍቅር እንዲኖረን ትልቁ ነገር ምእመናን የእግዚአብሔር ሕዝብ በዓለም ሁሉ ዙሪያ በኢትዮጵያ ብቻ አይደለም። ፍቅር ማለት ክርስቶስ ኢየሱስ ራሱ ነው። እኔን ምሰሉ ነው ያለው ጌታ። እሱን መምሰል የምንችልበት ጸጋ እንዲሰጠን እኛ መለመን ሰዎች ደካ ያለ እሱ አንዳች ነገር ማድረግ ስለማንችል ይህንንም ለማድረግ እሱ ፊት መውደቅ ግዴታችን ነው። በጸሎት ጾምና ጸሎት ነው መፍትሄ ያለውና እግዚአብሔር የጾም ጸሎት ጉልበት እንዲሰጠን እግዚአብሔርን መለመን ምለው ይሄን ነው። እኔ ፓስተር ጥላሁን በርሄ እባላለሁ። በዚች አጥቢያ በቀጠና 2 ሙሉ ወንጌል በመሪዎች ምክትል ሰብሳቢ ነኝ። እንደሚታወቀው ያው ጸሎት ለሰው ሕይወት አስፈላጊና ትልቅ ነገር ነው። በጸሎትም አገልግሎት ውስጥ ነው የማገለግለው። ባለፈውም የ21 ቀን የጾምና የጸሎት ጊዜ ነበረን። በጣም አስደናቂ ጊዜ አሳልፈናል። ብዙ ሰዎች ሕይወታቸው የተሰራበት እንደገናም ደግሞ
ቤተክርስቲያናችን አቅም የሆነበት ጊዜን ያሳለፍ ነው። አሁን ደግሞ በአገር አቀፍ ደረጃ ተጣምረን እየሰራን ያለ ነው። እኛም የ21 ቀን የጾም ጸሎት ፕሮግራም አውጀን ነበር። ቤተ እምነታችንም የኢትዮጵያ ሙሉ ወንጌል ቤተክርስቲያን ይህን አወጀች። አንድ ላይ ተነጋግረን እንግዲህ ሀገር አቀፍ ለውጥ እንጠብቃለን። በቤተክርስቲያናችን ላይ አስደናቂ ለውጥ እንደሚሆን ተስፋ እናደርጋለን። ያው ጸሎት ህይወትን ነው የሚያንጸው። መንፈሳዊ ህይወት ብቃትን የሚሰጥ ኃይል ያለው ነገር ነው። እንግዲህ በቤተክርስቲያናችን እንጠብቃለን። በህዝቡ ላይ መነቃቃት፣ ፈውስ፣ በተለይ የመንፈስ ቅዱስ ሪቫይቫል መንፈስ ቅዱስ ኃይል በኢትዮጵያ ሙሉ ወንጌል ቀድሞ እንደሚሰራው አሁንም እንዲሰራ እንጠብቃለን። የእግዚአብሔር ፊት ወደ ህይወታችን፣ ወደ ቤተክርስቲያናችን፣ ወደ አብያተ ክርስቲያናት ይመለሳል ብለን እናስባለን። ደግሞም የወደቀ ነገር ነው በአሁን ጊዜ ጸሎት ወደዛ ወደ ቀድሞ ቦታው ይመለሳል ብለን እንጠብቃለን ብዬ አስባለሁ። እዚሁ ቀጠና 2 ሙሉ ወንጌል ነው ማገለግለው። እንግዲህ ዛሬ በይፋ የተጀመረው ይሄ የጾም ጸሎት እወጃ ያው የሙሉ ወንጌል ትልቁ እሴቷ ነው እና ይሄ በታሪካዊ ለመጀመሪያ ጊዜ ዛሬ በድምቀት በይፋ የህዝቡ ልዩ መሻት፣ ልዩ ፍላጎት ፊት ላይ መንፈሳዊ ረሃብ ይታያል እና ጸሎት የተጠማ ህዝብ ይኸው የመጀመሪያው ቀን እጅግ በርካታ ህዝብ ተገኝቶ ጀምረናል። ከዚህ ጸሎት በኋላ እጅግ አስገራሚ ለውጥ በምድራችን ላይ በቤተ ክርስቲያን፣ በግል ህይወት፣ በቤተሰብ እንደሚሆን ሙሉ ተስፋ አለኝ። ምክንያቱም ጸሎት የማይቀይረው ነገር የለም። በመጽሐፍ ቅዱስ የብዙ ነገር ለውጥ በጸሎት ውስጥ ነው የሆነውና ይሄ እንደሚሆን እምነቴ ነው። በመጨረሻ ይህን ጸሎት ቤተ ክርስቲያን እንኳን መታችሁ መካፈል የማትችሉ ሰዎች ባላችሁበት ቦታ የእግዚአብሔርን ፊት በአንድነት ብንፈልግ እግዚአብሔር ይረዳናል። አዲስ ነገር ይሆናል። የምድር ጉብኝት ይፈጥናል። ሪቫይቫል ሲጠበቅ የነበረው እሱ ይሆናል። እግዚአብሔር ይባርካችሁ። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን እንደተከታተላችሁት ሀገር አቀፍ የጾምና የጸሎት ጥሪ ከየካቲት 30 እስከ ሚያዝያ 2 በሁሉም የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን አጥቢያዎች ይደረጋል። ሁላችሁም በዚህ የጸሎት መርሃ ግብር ላይ በንቃት እንድትሳተፉ በጌታ ፍቅር እናሳስባለን። በስፍራው ተገኝቼ መረጃውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ነበርኩ። ስለተከታተላችሁን እናመሰግናለን።